Hello, how are you today? As you know, the last week session, we have seen different kinds of mathematical skill. Now, students, today's class is related with multiplication tricks. Now, how to multiply a number with systematic way. Now, today is like we'll be multiplying what two-digit numbers, okay? I think students, you have multiplying in different types of multiplication with different digits. For instance, we're multiplying by one-digit number with one-digit numbers, or multiply by two-digit number with two-digit number, or multiply by one-digit number with two-digit numbers, or multiply by different kinds of digits with multiplying. Now, when we're multiplying a number, the basic multiplication is, you know, understanding with how to multiplying the basic numbers. But like means, you know, 0 up to 9 numbers, understand, yeah? So, students, when we multiplying a number technically we have multiplying 0 up to 9 numbers, then easily multiplying a number with n digit numbers. ስለዚህ ሰላም ልጆች እንዴት ናችሁ? ዛሬ በጣም አስፈላጊና ዋነኛው ነገር ምንድነው? ቁጥሮች እንዴት እናባዛለን ነው። ለምሳሌ ባለ አንድ ዲጂት ባለፈ ለማሳየት ሞክሬ ነበረ። ዛሬም በተመሳሳይ እንደዛው አይነት ጥያቄዎችን በተለያዩ ሁኔታዎች ስለተጠየቅኩኝ ጥያቄዎቹን በቀላሉ ረጋ ያለን ለማሳየት እሞክራለሁ። ተከታተሉኝ። ስለዚህ ልጆች ዛሬ እንደምናየው 45 ሲባዛ በ45 አይተናል። When we multiply 45 by 45, this is a kind of digits when multiplying. Now, these are similar values, but how to multiply? This is a technique. ይህ ቁጥር አንደኛ ቁጥሮች ናቸው። ስለዚህ እንዴት እናባዛለን ነው። So, assume that when the values of the unit place ወይም የአንድ ቤት ቁጥር 5 ከሆነ ሁልጊዜ በጣም ባጭር መስራት ትችላላችሁ ማለት ነው። So, when the unit place value is 5, now 5 times 5, okay? በቀላሉ ምን እንደምታደርጉት አምስትን ከአምስት ጋር እናባዛለን። ምን እንጠቀማለን ማለት ነው? ማባዛት እንጠቀማለን። 5 ሲባዛ በ5 ስንት ነው? 25 ነው። 5 ሲባዛ በ5 ስንት ነው? 25 ይመጣል። ከዛ ይሄን 5 ሲባዛ በ5 25 ከመጣ በኋላ ምን እናደርጋለን ማለት ነው? እቺን ቁጥር አለች አይደለ? ይሄን ቁጥር ስለዚህ 4 ላይ አንድ እንጨምራለን። የአራት ቀጥሎ ማን ነው? 5 ነው። በነገራችን ላይ ይሄን 5 አይደለም 5 የጨመር ነው። ኖርማሊ ይሄ ቁጥር ላይ አንደኛት ከሆኑ ተከታይ ለቁጥር እናስገባለን ማለት ነው። ስለዚህ የአራት ተከታዩ ስንት ነው? 5 ነው። የአራት ተከታዩ ስንት ነው? 5 ነው። ከዛ ምን እናደርጋለን? እናባዛለን። ስናባዛ ምን ሆነ ማለት ነው? ስናባዛ ምን ይሆናል? 4 ሲባዛ በ5 ስንት ነው? 20 ሆነ። 4 ሲባዛ በ5 ስንት ሆነልን? 20 ሆነ ማለት ነው። ስለዚህ በቀላሉ መልሱ ስንት ይመጣል? መጣለን? እስኪ አንድ ላይ እስኪ አንብቡት። 2025 ይመጣል ማለት ነው። ስለዚህ ልጆች አንደኛ ቁጥር ሆነው የፈለጋችሁት ቁጥር በዚህ ሲስተም ብትሰሩ መመለስ ትችላላችሁ። እስኪ ለምሳሌ አሁን 35 ሲባዛ በ35 እንስራው። 35ን በ35 እስኪ ሞክሩት ትንሽ ሰዓት። ከዛ በኋላ እኔ ለመስራት እሞክራለሁ። የተወሰነ ደቂቃ ሰጣችኋለሁ። እየሞከራችሁ ጠብቁኝ። እየሞከራችሁ ጠብቁኝ። ኦኬ ሞከራችሁት አይደለ? ስለዚህ በቀላሉ ምን እናደርጋለን ማለት ነው? ልክ ቅድም እንዳደረግነው ምን እናደርጋለን? 5ን ከ5 ጋር አባዛን ማለት ነው። ስለዚህ 5ን ከ5 ጋር ስናባዛ ስንት መጣልን? 5 ከ5 25 ይመጣል። 5 ከ5 25 መጣላችሁ አይደለ? ስለዚህ 5ን በ5 አባዝተን 25 ከመጣልን ቅድም እንዳልነው ምን እናደርጋለን ማለት ነው? የሶስት ቀጣይ እንፈልጋለን። የሶስት ቀጣይ ቁጥር ማን ነው? ከሱ ቀጥሎ የሚመጣው 4 ነው።
ስለዚህ ምን አደረግን? ሲባዛ ምን በአራት እናባዛዋለን ማለት ነው። ስለዚህ 3 ሲባዛ በ4 ስንት ነው? 3 ሲባዛ በ4 12 ይመጣል። ስለዚህ መልሳችሁ ስንመጣ ማለት ነው ስንመጣ እስኪ 1225 ሆናል። ስለዚህ ልጆች ማንኛውም ቁጥር አንድ አይነት ከሆኑ በዚህች መልክ በቀላሉ ማንኛውም ጊዜ መስራት ትችላላችሁ። ከፈለጉ 95 በ95 ይሁን ከፈለገም 85 በ85 ይሁን bear in mind ይህ የሚሆነው ዩኒት ፕሌሱ ወይም የአንድ ቤቱ ምን ሲሆን ብቻ ነው 5 ሲሆን ሌላ ነገሩ ግን አንድ አይነት ከሆኑ በዚህ መልክ እንሰራለን ማለት ነው። ሌላ ደግሞ እስኪ አሁን ዩኒት ፕሌስ ወይም የአንድ ቤቱ የተለየ ከሆነስ ነው። የአንድ ቤቱ የተለየ ከሆነ ምን እናደርጋለን? ስለዚህ ምን እናደርጋለን? እዚህ ጋር መጀመሪያ ልክ እንደቀድሞ እናባዛለን። 3 በዛ በ3 ስንት ነው? 9 ጉድ 5 ሲባዛ በ5 ስንት ነው? አሁንም ማባዛት ነው። ማባዛት 3 ሲባዛ በ3 9 ይመጣል። 5 ሲባዛ በ5 ስንት ይመጣል? 25 ይመጣል። 25 ይመጣል። ስለዚህ ምን ይመጣል ማለት ነው? 3 ሲባዛ በ3 9 3 ሲባዛ በ3 9 መጣ 9 አሁንም 5 ሲባዛ በ5 ስንት ይመጣልን? 25 ይመጣል። ነገር ግን ልጆች አሁን እዚህ ጋር ትንሽ የተለየ ነገር አለ። ምንድነው የሚለየው? ቅድም 5 ከሆነ ምን ብለን ነበረ? 3 በ3 አባዝተን ከዛ በኋላ እቺን ቦታ ላይ 5 ብንጨምር ስንት ነው? 6። ስለዚህ 6 ጨምረን 5 ሲባዛ በ6 እንል ነበር። ነገር ግን አሁን ይሄን አንጠቀም። ስለዚህ 3ን በ3 አባዛችሁ 9 ይመጣል። 5 በ5 አባዝተን 25 መጣልን። 25 ከመጣልን በኋላ ምንድነው የምናደርገው? አሁን ቀጣይ በክሮስ ፕሮዳክትን እናባዛለን ማለት ነው። ክሮስ ፕሮዳክት እናባዛለን። እስኪ አሁን ምን አባዛን? 5 ሲባዛ በ3 እናባዛለን። 5 ሲባዛ በ3 እናባዛለን ይመጣል 15 ይመጣል። ስለዚህ አጥታችሁ እዚህ ጋር ስንት ታደርጋላችሁ ማለት ነው? 15 ታስቀምጣላችሁ። ሲደመር ደመራችሁት። ከዛ ስንደምረው አሁንም 5 ሲባዛ በ3 ስንት ይመጣል? 5 ሲባዛ ምን በ3 ስንት ይመጣል? 5ን በ3 ብታባዙ ስንት ይመጣል? አሁንም 15 ይመጣል። 15 እና 15 ብትደምራችሁ ስንት ይመጣሉ? 30 ይመጣሉ። ይኸውላችሁ 3 ሲባዛ በ3 9 ከሆነልን የ10 ቤት ቁጥር የለውም 9 ብቻ ስለሆነ እዚህ ጋር ምን እናስገባለን? 0 እናስገባና ቅድም የደመርናቸው 30 አምጥቼ በ10 ቤት ላይ 0 በ100 ቤት ላይ ደግሞ 3 እስኪ በ10 ቤት ላይ ስንት ገመሩኝ? 0 ከዛ እናሰምርና እንደምራለን። 9 ምንም የለም 9ን ብቻውን እናወርደዋለን። 0 ሲደመር 0 ያው እንደምታውቁት 0 ነው። 5 ሲደመር 3 ደግሞ ስንት ነው? 8 ነው። 5 ሲደመር 3 ስንት ነው? 8 ነው። ከዛ 2 ብቻውን ነው። 2 ብቻውን እናወርደውና መልሳችን ማንበብ ነው ማለት ነው። 2809 ይሆናል። ስለዚህ ልጆች ይሄ መልስ አሁን ምንድነው ማለት ነው? በቀላሉ ዩኒት ፕሌሱ ከ5 የተለየና ሌላ አይነት ቁጥር ከሆኑ በእንደዚህ አይነት መልክ ማስቀመጥ እንችላለን ማለት ነው። ስለዚህ ይህ ሲሆን ምን እናደርጋለን ማለት ነው? ዩኒት ፕሌሱ ላይ በቀላሉ ዩኒት ፕሌስ ላይ ምን እናደርጋለን? 0 እየጨመርን 9 ከሆነ ወይም 8 ከሆነ 7 ከሆነ የ10 ቤቱ ላይ 0 ጨምረን እየጻፍን እንሄዳለን ማለት ነው። እስኪ አንድ ለምሳሌ ላሳይ። እዛው በተመሳሳይ ለምሳሌ 42 ሲባዛ በ42 እስኪ እንየው አንድ ላይ። እሺ እናባዛውን መጀመሪያ ምናባዛው እንዴት ነው? እንደዚህ ማባዛት እንደዚህ ነው የምናባዛው ማለት ነው። እስኪ 2 ሲባዛ በ2 4 ቅድም እንዳልኳችሁ ከዩኒት ስናባዛው አንድ ዲጂት ብቻ ከሆነ ማን እንሰጠዋለን? 0 እንሰጣለን። አሁንም 4 በ4 ስንት ነው? 16 ነው። 4 በ4 ስንት ነው? 16 ነው። ከዛ ይሄ ካደረግን በኋላ ምን እናደርጋለን? ቅድም እንደተናገርነው በዲያጎናሊ እናባዛለን እንደዚህ። ስለዚህ እስኪ እናብዛ። 4 ሲባዛ በ2 ስንት ነው? 8። አሁንም 4 ሲባዛ በ2 ስንት ነው? 8 እና 8 ስንት ይመጣል? 16። ስለዚህ 16 ይሆንና እንደምላለን 4 0 ሲደመር 6 6 ሲደመር 1 አሁንም
7 ከዛ ማን ይወርዳል? 1 ይወርዳል። ስለዚህ መልስ ሆነ 1764 ይሆናል ማለት ነው። እሺ ልጆች ይሄን ካለን አሁን እስኪ ዩኒት ፕሌሱን ከ5 በላይ ቢሆንስ ምን እናደርጋለን የሚለውን እናያለን ማለት ነው። ስለዚህ ዩኒት ፕሌሱም አንድ አይነት ነው አሰራሩ፣ የተወሰነ ነገር ልዩነት ሊኖረው ይችላል። እስኪ አንድ ላይ ስንሰራ እናያለን። ስለዚህ አሁን ልጆች ይሄን ሁሉ ቁጥር ሰጥተናል አይደለ? ስለዚህ አሁን የምናደርገው ምንድነው? እስኪ የኛው ቁጥርና ከዚህ ቁጥር ይለያል ወይ የሚለው በቀላሉ እናያለን ማለት ነው። ስለዚህ 7 ሲደመር 7 ስንት ነው? 49 ነው። አያችሁ አሁን 7 ሲባዛ በ7 ስንት ሆነልን? በማባዛት ነው የምንገልጸው አይደለ? 49 ሆነልን። ስለዚህ አሁን እንደቅድሙ 0 አንሰጥም። በቃ ለምን? የ10 ፕሌስ ቫልዩ 49 ሆኖ ስላገኘ ነው። ስለዚህ ምንድነው የምናደርገው? 7 በ7 የምናባዛው 49 መጣለን። ከዛ አሁንም 6 ሲባዛ በ6 36 ይመጣል። 36 ይመጣል። ከዛ ምን እናደርጋለን ልጆች? ያ ካደረግን በኋላ ልክ እንደቀደሙ 6 ሲባዛ በ7 42 ይሆናል። አሁንም 6 ሲባዛ በ7 አሁንም 42 ይሆናል። 42 እና 42 ብንደምር 84 ይሆናል። ስለዚህ ምን ሆነ ማለት ነው? 84 4ን በ10 ቤት 8ን በ100 ቤት እናስቀምጥና እንደምራለን። 9 ከዛ 4 ሲደመር 4 8 6 ሲደመር 8 14 አንድ አለኝ 1 እና 3 4 4489 ምን እናደርግነው? 7 ሲባዛ በ7 49 ብለናል። አሁን 6 ሲባዛ በ6 36 ብለናል። ከዛ 6 ሲባዛ በ7 42 ነው። አሁን 7 ሲባዛ በ6 42 ይሆናል። ምክንያቱም ባለፈ እንዳየነው 6 ሲባዛ በ7 ለ10 ስንት ይጎለዋል? እስኪ እንደባለፈው እንስራ ከፈለግን ለ10 ስንት ጎደለው? አራት ይጎለዋል። ምክንያቱም 4 ሲደመር 6 10 ስለሆነ አሁን ለ10 ስንት ይጎለዋል? 7 3 ነው። ስለዚህ ምን እናደርጋለን ብለናል ባለፈ? የፈለግነውን እንቀንሳለን ዲያጎናሊ። ስለዚህ የፈለግነውን ስንቀንስ ከ7 ለ4 ስንቀንስ ስንት ነው? 7 ሲቀነስ 4 ስንት ነው? 3 ነው። ስለዚህ እዚህ ጋር ምን እናስቀምጣለን? 3 እናስቀምጣለን። ከዛ ደግሞ 4 ሲባዛ በ3 ነው የምናደርገው ብለናል ባለፈ ሌሰናችን ላይ። ያ የተበደርነው ቁጥር እናባዛለን 12 ይሆናል። ስለዚህ 2 ጽፈን አንድ አለኝ። ከዛ 1 ሲደመር 3 ስንት ነው? 4 42 ነው። ስለዚህ ለዛ ነው ይሄንን 42 ብለን ያስቀመጥነው ማለት ነው። 42 ሲደመር 42 84 ይሆናል። ስለዚህ በቀላሉ 9 ወረደ 8 ይወርዳል። ስለዚህ ማንኛውም ቁጥር በእንደዚህ አይነት መልክ በተለያዩ ሁኔታ መስራት እንደምንችል አሳይቻቸዋለሁ ማለት ነው። ልጆች ከዛሬ በኋላ ባለ ሁለት ዲጂቶችን ሁለት አይነት ዘዴ አለ ማለት ነው። አንድ አይነት ቁጥር ሆኖ በአምስት ዩኒት ፕሌሳቸው አንድ ቤታቸው 5 ይሆኑና ሌሎቹ ደግሞ ኖርማሊ የምናባዛ ይሆናል ማለት ነው። ልጆች ይህን ሌሰን የተለያየ ሐሳብ በተለያየ ጥያቄ በቀጣይ እንደምንገናኝ ተስፋ በማድረግ እናንተ የሚያስፈልጋችሁ ሌሰን በከታች በሰጣችሁ ሊንክ ላይ ኮሜንት የጻፋችሁ የፈለጋችሁት ክፍል ከአንደኛ እስከ 12ኛ ክፍል ያላችሁ ተማሪዎች ይሄን ሌሰን እኔ አዘጋጅልኝ ብትሉኝ ለማዘጋጀት ዝግጁ ነኝ። በአጭር በቀላሉ ቴክኒኮችን እያሳየሁኝ ለማስተማር ዝግጁ ነኝ። ቪዲዮውን ስለምትከታተሉኝ ከልብ አመሰግናለሁ። የዛሬ ሌሰናችን ወይም ቱቶሪያችን ይህ ይመስል ነበረ። እስከ ቀጣይ መልካም ሳምንት። ባይ 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 ባይ። ቻው